አንድ ሕፃን ተወለደ። ገና ከማህፀን ሲወጣ ግን የሞት ፍርድ ተፈረደበት። ዕጣ ፈንታው የአዞራት መሆን ነበር። ነገር ግን ታሪክ ተቀየረ። ይህ ሕፃን አደገ። በፈርዖን ቤተ መንግሥት የልጅ ልጅ፣ በምድያም ምድር ስደተኛ፣ በሲና ተራራ ደግሞ የእግዚአብሔር ወዳጅ ሆነ። ባህርን ለሁለት የከፈለ፣ ዓለምን ያስደነቀ ተአምር የሠራ የነጻነት ተምሳሌት እርሱ ማን ነው? እርሱ ሙሴ ነው። ሰላም የቤኪ ቲዩብ ቤተሰቦች፣ ዛሬ የምንመለከተው ስለ ታላቁ ነቢይና መሪ ስለ ሙሴ ታሪክ ነው። እንዴት ከአባይ ወንዝ ዳር ተገኝቶ የግብፅን ዙፋን ንቆ ሕዝቡን ነፃ እንዳወጣ አብረን እናያለን። ቪዲዮውን ላይክ በማድረግ ጀምሩ። ወደ ታሪኩ እንለፍ። ዘመኑ እስራኤላውያን በግብፅ ምድር በባርነት የሚማቀቁበት ወቅት ነበር። የግብፅ ንጉሥ ፈርዖን አንድ ጨካኝ ትእዛዝ አስተላለፈ። ከእስራኤላውያን የሚወለድ ወንድ ሕፃን ሁሉ በአባይ ወንዝ ተጥሎ ይገደል አለ። እናቶች አለቀሱ፣ አባቶች ተጨነቁ። ነገር ግን በአንድ ቤት ውስጥ ብርሃን ነበር። ዮካቤድ የተባለች እናት ልጇን ለወታደሮች አሳልፋ ልትሰጥ አልወደደችም። ለ3 ወራት ደበቀችው። ነገር ግን ከዚህ በላይ መደበቅ እንደማትችል ስታቅ አንድ ዕቅድ አወጣች። ውሃ የማያስገባ የቄጤማ ሳጥን አዘጋጀች። ሕፃኑንም በውስጡ አድርጋ በአባይ ወንዝ ዳር በቄጤማዎች መካከል አስቀመጠችው። እስቲ አስቡት፣ የገዛ ልጅን ለአባይ ወንዝ አሳልፎ መስጠት እንዴት ይጨንቃል! የእህቱ የማርያም ዓይኖች ግን ከሩቅ ይከታተሉት ነበር። እግዚአብሔር ግን ሌላ ዕቅድ ነበረው። ወደ ወንዙ ለመታጠብ የመጣችው የፈርዖን ልጅ ሳጥኑን አየች። ስትከፍተው ሕፃኑ ያለቅስ ነበር። የፈርዖን ልጅ ልቧ ራራለት። በዚያው ቅስፈት ከሞት አፋፍ ወደ ቤተ መንግሥት ሕይወት ተሸጋገረ። ስሙንም ከውሃ የወጣሁት ሲል ሙሴ አለችው። ሙሴ አደገ። የግብፅን ጥበብ ተማረ። የንጉሥ ልጅ ሆኖ በምቾት ኖረ። ነገር ግን ደሙ አይዋሽምና ወገኖቹ ሲበደሉ ማየት አልቻለም። አንድ ቀን አንድ ግብፃዊ የራሱን ወገን የሆነን ዕብራዊ ሲደበድብ አየ። ሙሴ ስሜቱን መቆጣጠር አልቻለም። ግብፃዊውን ገድሎ አሸዋ ውስጥ ቀበረው። ይህ ምስጢር ግን ተሰማ። የፈርዖን ቁጣ ነደደ። ትላንት ልዑል የነበረው ሙሴ ዛሬ ሸሽቶ ካልጠፋ በስተቀር ሕይወቱ አደጋ ላይ ወደቀች። ሁሉንም ነገር ጥሎ ወደ ምድያም ምድር ሸሸ። በዚያው የዮቶሩን ልጅ አግኝቶ ሲፓራን አገባ። ለ40 ዓመታት በበረሃ በግ ጠባቂ ሆኖ ኖረ። እስቲ ያስቡት፣ የዓለምን ስልጣኔ ከምትመራው ግብፅ ወደ ባዶ በረሃ መውረድ። ግን ይሄ ዝምታ ለታላቅ ተልእኮ ዝግጅት ነበር። አንድ ቀን ሙሴ በኮሬብ ተራራ በጎቹን ሲጠብቅ አንድ እንግዳ ነገር ተመለከተ። አንድ ቁጥቋጦ በእሳት ይቃጠላል፣ ነገር ግን አይጠፋም። ሊያየው ሲቀርብም ድምፅ መጣ። ሙሴ ሙሴ ሆይ፣ የቆምክበት ስፍራ የተቀደሰች መሬት ናትና ጫማን ከእግር አውልቅ። ይህ የታሪኩ መለወጫ ነጥብ ነበር። ፈጣሪ ሕዝቡን ከግብፅ ባርነት ነፃ እንዲያወጣ ሙሴን ላከው። ሙሴ እኔ ኮልታፋ ነኝ፣ እንዴት መናገር እችላለሁ ብሎ ቢሸሽም እግዚአብሔር ግን ወንድሙን አሮንን ረዳት አድርጎ ሰጠው። ሙሴ በትሩን ይዞ ወደ ግብፅ ተመለሰ። በወቅቱ የዓለም ልዕለ ኃያል በነበረው በፈርዖን ፊት ቆመ። ሕዝቤን ልቀቅ አለ። ፈርዖን ግን ልቡን አጠነከረ። በዚህ ጊዜ ነው የግብፅ ምድር በ10 መቅሰፍቶች የተመታችው። ውሃው ወደ ደም ተቀየረ። ጓጉንቸር ምድሪቱን ወረራት። ጨለማ ሆነ። በመጨረሻም የግብፅ የበኩር ልጆች ሞት ፈርዖንን እጅ አሰጠው። እስራኤላውያን ከ430 ዓመታት በኋላ ነፃ ወጡ።
ነፃነቱ ግን ቀላል አልነበረም። ፈርዖን ሐሳቡን ቀይሮ በሰረገላዎች አሳደዳቸው። ፊት ለፊት ቀይ ባህር፣ ከኋላ የፈርዖን ጦር። ሕዝቡ ተጨነቀ። ሙሴ ግን በእምነት በትሩን ወደ ባህሩ ዘረጋ። ይሄ በታሪክ የማይረሳው ተአምር ተፈጠረ። ባህሩ ለሁለት ተከፈለ። ሕዝቡ በደረቀ መሬት ተሻገሩ። ከዚያም ጉዞ ወደ ሲና ተራራ ቀጠለ። በዚያም ሙሴ ለ40 ቀንና ለ40 ሌሊት በጾም ቆይቶ 10ቱን ትእዛዛት የተቀረጸበትን ጽላት ተቀበለ። ሙሴ መሪ ብቻ ሳይሆን የሕግና የሥርዓት ሰው ነበር። በበረሃ ለ40 ዓመታት ያንን ሁሉ ሕዝብ የመራው በትዕግስትና በጥበብ ነበር። የሙሴ መጨረሻ ግን ልብ ይነካል። ለሕዝቡ ነፃነት ሲል ዕድሜውን የሰጠው ሙሴ እግዚአብሔር በገባለት ቃል መሠረት የተስፋይቱን ምድር ከናባው ተራራ ጫፍ ሆኖ አያት እንጂ እግሩ አልረገጣትም። በ120 ዓመቱ ዓይኑ ሳይፈዝ ጉልበቱ ሳይደክም አረፈ። መቃብሩም የት እንደሆነ እስከ ዛሬ አይታወቅም። ሙሴ እንደኛ ሰው ነበር። ይፈራ ነበር፣ ይናደድ ነበር፣ ይሸሽ ነበር። ነገር ግን ራሱን ሲሰጥ ዓለምን የሚቀይር መሪ ሆነ። ከእርሱ ታሪክ ምን እንማራለን? ማንም ምንም ብንሆን የትም ብንሆን ለታላቅ ዓላማ ልንመረጥ እንደምንችል ነው። ይህ ፕሮግራም ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ የቤተሰብ አባል ለመሆን ሰብስክራይብ የሚለውን በተን ይጫኑ። በሌላ ልብ አንጠልጣይና አስተማሪ ፕሮግራም እስከምንገናኝ ሰላም ሁኑ።